ሲምባ መሳሪያውን ተኩስ። ወይ ለኛ አታስብ። ምን ማለት ነው አታስብ ማለት? ምን ነው የደነገጥሽ ትመስላለሽ? ችግር አለ እንዴ? አይ ድንገት እኮ ሳይሆን ስለ አባቴ አዲስ ነገር ካለ ልጠይቆት ፈልጌ ነው። እዚህ አደባባይ ላይ ከምናወራ ለምን መኪና ውስጥ አላወራሽም? አባትሽን ብቻ ሳይሆን መላው ቤተሰብሽን እንጨርስልሽ። እኔም በአባቴ ወንድ ነኝ። ጥራሽ ተሰማኛለህ? ሰው መግደል ብርቅ አይደለም። እሱ መሳሪያ አውርድና በሰላም ውጣ። ውጣ ተሰማኛለህ? ራስህ እኔም ሰው መግደል ብርቅ አይደለም። በቁጥጥር ውስጥ ነው ያሉት። አስቀምጥ። ተጠቀም። አስቀምጥ። አንቺ አዳንሽ። እሺ ስራችሁን ጨርሳችሁ መረጃውን በሙሉ አገኛችሁ? ይሄንን መረጃ በቀላሉ የምታገኝ መስሎ ነበር። ኑሐሚን ኮማንደር በልሁን ጉድ ያደረገችው። ኮማንደር በልሁ የላካቸው ግብረ አበሮቹ አቶ ለይኩን ቤተሰቡን አስረው ቤቱን በጋዝ አርከፍክፈው ሊያቃጥሉ ሲሉ አንበሳው ነብሩ ሲምባ ወጥቶ ቤተሰቡን ለማዳን ሲፋለም ጊዜ እንግዲህ ሲቢተኩስም መሬት ላይ ያለው ነዳጅ ቤተሰቡን ሁሉ ያቃጥላል፣ እባክህ ሽጉጡን ተው በሚል እጁን ሊሰጥ ሲል ኑሐሚን መታ ታሪክ ሰርታለች። አምራን ኑሐሚንን የመጀመሪያ አንደኛ ሚዜው አድርጋታለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልን እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ኤሚ ከኤርሚያስ ጋር ቆይታ ወደ ቤት ስትመለስ በነበረ ጊዜ አቶ ኮማንደሩ ከነግብረ አበሮቹ ቤቱን ከቦ ነበር። በዚህም የተነሳ ኤሚ ተደናግጣ ስለነበረ እየሮጠች ወደ ቤት ገብታለች። ወደ ቤት እየሮጠች ስትገባ ጊዜ ቤተሰቡ ሰብሰብ ብሎ ጥሩ ጊዜ እያሳለፉ ነበር። እናም በዚህን ጊዜ ምን ተፈጥሮ ነው ብለዋት ሲሏትም እንግዲህ አቶ ኮማንደሩ ከነግብረ አበሮቹ ግቢውን እንደከበበ ተናግራለች። እናም እንግዲህ ሲምባ ተደበቅ ወደ ተባለበት ምሽጉን ይዞ ነበር። የዚህ ሁሉ ሴራ ጠንሳሽ ግን ሲምባ የት እንዳለ የጠቆመችው ሮማን ነበረች። ሮማን እንደሳሰማም መናገራችንም መንቀሳቀስ አችልም ተብሎ ግን ደግሞ ውስጥ ለውስጥ አሁንም ያንን ቤተሰብ ለመጣል እየታገለች ትገኛለች። ኮማንደሩ ቀደም ብሎ ብቻውን ገብቶ ፋይሉን አቶ ለይኩንን ጠይቆት ነበር። አቶ ለይኩንም ይሄንን ፋይል በቀላሉ የምሰጥህ ይመስልሃል ወይ? ይሄ ፋይል ማለት አንተና ግብረ አበሮችን ሀገርንም ወገንንም የሚበዘብዙ ጅቦችን ከርቸሌ ተከርቸም የማስገባበት ነው እንጂ እንደዚህ በቀላሉማ ልሰጥህ አልችልም። ጓደኛዬን ከኔ እንዲርቅ አድርገሃል። በዛ ላይ ደግሞ ሲምባን ያለ ወንጀሉ እያሳደርክ ትገኛለህ። ስለዚህ በጭራሽ ይሄንን ፋይል አልሰጥህም ብሏል። ቤተሰቡ በሙሉ ሰብሰብ ብለው ጥሩ ጊዜ እያሳለፉ ነበር። ዲያግምም አባቱን ለማግኘት ወደ ቤት ተመልሶ መጥቷል። በዛ ላይ ደግሞ እንግዲህ ወይዘሮ ዝናሽም ወይዘሮ ገነትን ጠይቃ ተመልሳ ቤቷ መጣለች። ቤተሰቡ በሙሉ ሰብሰብ ብሎ ጥሩ ጊዜ እያሳለፈ ነበር እና ኮማንደሩ በመጣ ጊዜ ኮማንደሩን እንግዲህ ለይኩን በቀላሉ ፋይሉን እንደማይሰጠውና ግን ደግሞ እሱና እሱ በቀላሉ እንደማይላቀቁ ተፎጋግረው አቶ ኮማንደሩ ተነስቶ ወጥቷል። ከቤት በወጣ ጊዜ ኮማንደሩ አገር አማን ብለው ቤተሰቡ ሰብሰብ ብለው እየተወያዩ ነበር። መጀመሪያ የሲምባ ጉዳይ፣ ሲቀጥል ደግሞ የድርጅቱን ጉዳይ፣ ድርጅቱን እንዴት ወደ ነበረበት መመለስ እንዳለባቸው እየተወያዩ ነበር። ሲምባ እባካችሁ በእኔ የተነሳ ይሄ ቤተሰብ የሆነ ነገር እንዲደርስበት አልፈልግም። እኔ እንደተለመደው እየተሳደድኩና እየተሽለከለኩ ብኖር ይሻለኛል እንጂ ግን እዚህ መቀመጥ ለቤተሰቡ ጠንክ ነው ብሎ ነበር ሲምባ። ግን ደግሞ የፈለገ ነገር ይመጣል እስከ ሞት ድረስ እጋፈጣለሁ እንጂ በጭራሽ አሳልፌ አልሰጥህም፣ ስትንከራተት ማየት አልፈልግም ብሏል አቶ ለይኩን። ዲያግምም ናሆምም ሁሉም ቤተሰቡ አንድ ሆኗል። ዲያግም ግን አባዬ እውነቱን ነው፣ ያ ኮማንደር በቀላል ይሄን ቤተሰብ አይፋታውም፣ ይሄ ቤተሰብ ከባድ ችግር ውስጥ እየገባ ያለ ይመስለኛል ብሏል። ወይዘሮ ዝናሽም ብቻ ሙሉ ቤተሰቡ ሰብሰብ ብለው ጥሩ ጊዜ እያሳለፉ ነበር። እናም እንግዲህ ሲምባ አንድ ስልክ ተደውሎበት ለማናገር ሂዷል።
እንዴ በዚህን ጊዜ ምን አይነት ስልክ ቢደወል ነው ከኛ ተደብቆ የሚያወራው የሚል ጥያቄ ወይዘሮ ዝናሽ አንስታ ነበር። ዳግምም ምናልባትም እንግዲህ ፋንቱ ደውላለት ይሆናል የሚል ሀሳብ አንስቷል። እውነትም ዳጊ እንዳለው ለሲምባ የደወለችው ፋንቱ ነበረች። ፋንቱ ጋር ደውላ እያወሩ ነበር ፋንቱን ከዛ ቤት መውጣት እንዳለባትና ደግሞ እንግዲህ በፋንቱና በሲምባ መካከል የፍቅር ግንኙነት የጀመሩ ይመስላሉ። ሲምባም ልብ ውስጥ አስቀምጧታል። ፋንቱን ብትሆን ህይወቷን አሳልፋ ሰጥታ ብዙ ነገሮችን ረድተዋለች ማለት ነው። ለዛም እንግዲህ ሲምባ መች ነው የምትወጪው? ከዛስ ቤት መች ነው የምትወጪው? መውጣት አለብሽ እያላት ከሷ ጋር እያወራ ነበር። ቤተሰቡም እዛ ጋር ሰብሰብ ብለው እንግዲህ ሲምባ እስከሚመለስ ድረስ ስለ ድርጅቱ ማውራት ይኖርብናል በሚል ሀሳብ አንስተዋል። አቶ ለይኩን የድርጅቱ ግማሽ አክሲዮን መሸጥ ይኖርብናል እያለ ነው። ወይዘሮ ዝናሽና ናሆም ደግሞ ሆቴሉ ተሽጦ ድርጅቱን ካለበት ችግር ብናወጣስ የሚል ሀሳብ ቢነሳም ግን ደግሞ የሆቴሉ መሸጥ ያን ያህል የድርጅቱን ባጀት ከፍ ሊያደርገው እንደማይችል ተናግሯል። ሆቴሉ በራሱ ሌላ ችግር ውስጥ እንዳለም ተናግረዋል። ስለዚህ ግዴታ አንገብጋቢ የሆነው ድርጅቱ ስለሆነ ለድርጅቱ ሲባል ግማሽ አክሲዮኑ መሸጥ ግድ እንደሆነ ግማሽ ቤተሰብ እያወራ ነው። እንግዲህ በዚህ ውይይት ላይ ወይዘሮ ዝናሽ ሆቴሉ ቢሸጥ የአክሲዮኑ ባይሸጥ የሚል ሀሳብ ብታነሳም ሀሳብሽ ጠልተነው ወይም ደግሞ አክሲዮኑን መሸጥ ፈልገን ሳይሆን ያለበትን ችግር ለማስወጣት ነው ብለው ነበር። ኑሐሚንም ከአምራን ጋር ቀጠሮ ነበራት። አምራን ኑሐሚንን ሽምግልና ሲላክ ምን ማድረግ እንዳለባት ሂደቱ ምን እንደሆነ የሽምግልናውን ስርዓት ከሷ ሀሳብ መለወጥ ፈልጋ ተቀጣጥረው ተገናኝተዋል። እና ኑሐሚን አሁን ባለችበት ሁኔታ በእርግጥም ለደስታ ዝግጁ ባትሆንም ግን ደግሞ የአምራን ሽማግሌዎች ወደዛ ቤት እንደሚላኩ ተናግራለች ማለት ነው። እና ሽምግልናውንም በደስታ እንደሚቀበሏቸውና ኑሐሚንም አንደኛ ሚዜ ለመሆን ዝግጁ እንደሆነችም ነግራታለች። ግን ደግሞ አምራን አሁን ባላችሁበት ሁኔታ ሰርጉም ሆነ ሁሉም ነገር ያን ያህል አስፈላጊ ጊዜው ጥሩ ሰዓት አይመስለኝም ብትልም ግን ደግሞ ኑሐሚን ይህን ለማድረግ ምንም የሚያግዳቸው ነገር እንደሌላቸው ተናግራለች ማለት ነው። የድሮ የአንድ ሰው ፍቅረኛሞች ቢሆኑም ግን ደግሞ አሁን ላይ ሁሉም ነገር ተቀይሮ አምራንና ኑሐሚን እህትማማቾች ሆነዋል። አምራን መወለድ ቋንቋ ነው የሚለውን በለይኩን ቤተሰብ አስመስክራለች። ትናንት ስትገፋውና ልጥለው ስትታገለው ከነበረው ቤተሰብ ጋር ከጎን ቁማ ከብዙ ችግሮች ያንን ቤተሰብ ታድጋቸዋለች። ያ ደግሞ ለወይዘሮ ዝናሽ ልጄ ብላ አምና እንድትቀበል አድርጓታል። እናም እንግዲህ አሁንም ወይዘሮ ዝናሽ በደስታ ሽምግልናውን ለመቀበል ተስማምታለች። ኑሐሚንም ሽማግሌ ሲላክ አንቺ ቀድመሽ እዛ ቤት መኖር ይኖርብሻል፣ መደበቅ አለብሽ፣ ስለዚህ እዛ መምጣት ይኖርብሻል እያለቻት ነው። እና ኑሐሚን አሁን አባቷ በመጥፋቱ ምክንያት ጥሩ ስሜት ላይ እንዳልሆነችም ነግራታለች። እና ታዲያ በዚህ ሁኔታ ላይ አንቺ ሚዜ ማድረግ ይከብዳል እያለች ነው። ግን ደግሞ ኑሐሚን ምንም ችግር የለውም እንዲሁም ካለሁበት ሙድ እንዲወጣ ይረዳኛል እያለች ነው። አምራን ግን ኑሐሚንን በዚህ ሁኔታ ላይ አንደኛ ሚዜ ማድረጉ ከባድ እንደሆነ ስትናገራለች። በሌላ በኩል እንግዲህ የለይኩን ቤተሰብ ሁሉም የየራሱን ሀሳብ አምጥቷል። አቶ ለይኩን ኤሚን የት ነበርሽ ለመሆኑ የሚል ሀሳብ ባነሳ ጊዜ ወደ ውጭ ወጥቼ ነበር የሆነ ጉዳይ ነበረኝ እያለች ነው። መቼም ኤርሚያስ ጋር መሆን አለበት አይደለም ባለ ጊዜ አቶ ለይኩን በእኔና በኤርሚያስ መካከል ያለው ጉዳይ ተፈቷል፣ እንዲሁም ከራት በኋላ ስለሱ የምለዋለኝ እያለች ነው። ዳግምን ብድግ አድርጎ እኔም ስለ ፍቅረኛዬ የምናገረው አለኝ ብሏል። ናሆም እንዴ ነገሩን ወደ ግል ጉዳይ ወሰዳችሁት እኮ እያሉ ብቻ ቤተሰቡ ሰብሰብ ብሎ ጥሩ ውይይት እያደረገ ይገኛል። ሲምባም ወይዘሮ ዝናሽን ወይዘሮ ፋንቱን አውርቶ ከመመለሱ በፊት እንግዲህ የኮማንደሩ ሰው የተላኩት ሰዎች ቤቱን ከበውታል። ድንገት የለይኩንም ቤተሰብ ምንም ባልተዘጋጁበት መጥተው ሽጉጥ ላያቸው ላይ ደቅነዋል። ቤተሰቡ በሙሉ አንድ በአንድ ታስሯል። ፋይሉን አንጣ እየተባለ ነው። አቶ ለይኩን ፋይሉን አሳልፎ መስጠት አልፈለገም። ግን ደግሞ ኤሚና ወይዘሮ ዝናሽ እባክህ ቤተሰባችን ምንም አይሁን ፋይሉን ተናገር ብለው ነበር። ራሴን አሳልፌ እሰጣለሁ እንጂ በጭራሽ ስለ ፋይሉ ለማንም አልናገርም ብሏል አቶ ለይኩን። ግን ደግሞ ወይዘሮ ዝናሽ እባክህ ከቤተሰብ አይበልጥም ፋይሉን ስጥ እያለችው ነበር። ግን ደግሞ እንግዲህ ከአቶ ለይኩን ጽናት የተነሳ ዳግምም ሆነ ናሆም
ሁላቸውም እኛም እኛን እያሉ ሁላቸውም ራሳቸውን አሳልፈው ቢሰጡም ግን ደግሞ እንግዲህ ኮማንደሩ ጋዝ አሸክሞ ልኳቸዋል። ቤተሰቡ ታስሯል። አንድ በአንድ ታስረው ቤቱ ጋዝ ተተርከፈከፈ በኋላ ኮማንደሩ ደውሎ ለይኩንም ማናገር ፈልጋለሁ እያለ ነው። ለይኩንም ባናገረው ጊዜ ግን ከአንድ ኮማንደር አገር ጠባቂ የማይጠበቅ ቃላቶችን ተናግሯል። የህዝብን ሰላም የሚያስከብር ከተባለ ባለስልጣን አቶ ለይኩንን ሙሉ ቤቱን ከነ ቤተሰቡ እንደሚያነደውና ከዛም በኋላ እንግዲህ ዳኝነቱ በእጁ ስለሆነ በአደጋ የተነሳ እሳት ነው እንደሚል ገዳይም ከሳሽም እንደማይኖር ተናግሯል። ስለዚህ ሁሉም ነገር በእጅ ነው፣ ከመጥፋቱ በፊት ግን ፋይሉን አምጣ እያለው ነበር። አቶ ለይኩን አንተን ለፍርድ ሳላቀርብ በጭራሽ ይሄን ላረግ አልችልም ብሏል። አንተ በጭራሽ እኔን ለፍርድ ልታቀርበኝ አትችልም፣ ምክንያቱም አሁን ከቤትህና ከቤተሰብ ጋር አመድ ትሆናለህ። ያኔ ደግሞ ከሳሽም እንኳን ቢመጣ በተፈጠረ አደጋ ነው ላሉ ያኔ ፍርዱም የራሴ ነው፣ ሁሉንም ማድረግ እችላለሁ፣ ሁሉም በእጅ ነው። አንተ ግን ምንም ልታረግ አትችልም፣ በተለይ ከአቶ ተፈራ ጋር መጋፈጥ አትችልም። ስለዚህ አሁን ምርጫ አንድና አንድ ነውና ፋይሉን ብቻ ስጥ ብሎታል። አቶ ለይኩንም በሀሳቡ ጸንቷል። ግን ደግሞ የቤተሰቡ ጭንቀትና ለቅሶ ፋይሉን እባክህ አሳልፈ ስጥ የሚለው ፋይሉን አሳልፎ እንዲሰጥ ቤተሰቡ በሙሉ ለምነውታል። ከዛ መሽ ብሎ እንግዲህ ቤተሰቡ ፋይሉን ለመስጠት ተስማምቷል ማለት ነው። እናም ለይኩን እንግዲህ መኝታ ቤት ቁም ሳጥን ውስጥ ነው በሚል አንደኛው ቤተሰቡን አስሮ ከጨረሰ በኋላ ወደዛ ፋይሉን ሊያመጣ ሄዷል። ሲምባ ሽጉጡን ደቅኖ ለመተኮስም ላለመተኮስም ግራ ተጋብቷል። ያ ማለት ይሄ ሽጉጥ አንድ ጥይት ቢወጣው እዛ ጋር ያለው ጋዝ ቤተሰቡን በሙሉ ሊያቀጣጥል ይችላል። ይህን ስላወቀ እንግዲህ የሲምባ ሰውዬም ከተኮስ ከነ ቤተሰብህ ሁላችንም እንነዳለን፣ ሽጉጡን አስቀምጥ በተባለ ጊዜ ሲምባ የቤተሰቡን መማፀን ተመልክቶ ሽጉጡን አስቀምጧል። አቶ ለይኩን ግን ቢያንስ ተኩስ የፈለገ ይምጣ ተኩስ እያሉት ነበር። ዲያጊም ቢሆን እንደዛው። ግን ደግሞ ወይዘሮ ዝናሽና ኤሚ በጭንቀት ሲማጸኑ ሲለምኑት ማየት መተኮስ አልቻለምና ሽጉጡን ባስቀመጠ ጊዜ እሱንም አስሮ ፋይሉን ይዞ ለመውጣት ቢሞክርም ግን ደግሞ አንበሳ መጥቶባቸዋል። መርማሪ ፖሊሱ የአቶ ለይኩን ቤት አካባቢ መኪናውን አቁሞ በጉጉት እየተጠባበቀ ነው ዲሉን። በዚህን ጊዜ ኑሐሚን ወደ ቤት እየመጣች ነበር። ኑሐሚን ወደ ቤት እየመጣች በነበረበት ጊዜ ድምጽ ሰምታለች። ይህም ድምጽ ምንድን ነው እንግዲህ በዚህን ጊዜ ተኩስ አትተኩስ የሚባል ክርክር በሰማች ጊዜ የቤቱን በር ለቃ ኮማንደሩ ወደ ያለበት አካባቢ ሄዳለች። ኮማንደሩም እንግዲህ አይጧ ወደ ወጥመዷ በፈቃዷ ከመጣችማ ይህን እድል ማን ያስመልጣል ብሎ ኑሐሚንን አግቶ በኑሐሚን ሊያስፈራራቸው የከጀለ ይመስላል። ወደ መኪና ውስጥ ገብታ እንዲታዋራው ጠይቋታል። ኑሐሚን ባየችው ጊዜ የመደናቀስ ስሜት አሳይታለች። ይህን ተጠቅሞ አቶ ኮማንደሩ ምን ነው ስታይኝ ደነገጥሽ ብሏት ነበር። እሷም እኔ እኮ ወደ አንተ እየመጣሁ የነበረው ስለ አባቴ ምናልባት የምታውቀው አዲስ ነገር ካለ የሰማኸው ነገር ካለ ምን ሰማ ይሆን ብዬ አስቤ ነው ብላ ነበር። በዚህን ጊዜ እንግዲህ ኮማንደሩም አይ ስለ አባትሽ እንዳወራሽ ከፈለግሽ ሁሉንም ነገር መኪና ውስጥ ግቢና አወራሻለሁ ሲላት ኑሐሚን እንግዲህ መኪና ውስጥ እንድትገባ በጠየቃት ጊዜ ኮማንደሩን መነጋገሪያ ሰርተዋለች። ግን ደግሞ ኑሐሚን ይሄንን ካደረገች አይቀር ሽጉጡን ብትቀማውና የበለጠ መነጋገሪያ ብታረገው ጥሩ ነበር። ግን ደግሞ ኑሐሚን ከመታችሁ በኋላ ወደ ቤቷ ተመልሳለች። ኮማንደሩም እዛው ኦኦ እያለ ይገኛል። ወደ ቤት ከመጣች በኋላ አጣናዋን ይዛ እንግዲህ ያንን በኩራት ሽጉጥ አስጥሎ ሲል የነበረው አጋጅ ማንጅራቱን ብላ ዘረረዋለች። በዚህን ጊዜ እናቶ ለይኩን ከተፈታቱ በኋላ አስበሳቸው ሁለቱንም አንድ ላይ አስረው እያሰቃዩቸው ይገኛሉ። ለይኩን አንደኛውን እግሩን አሳጥሮለታል፣ ሌላውንም በደንብ ደብድበውታል። ይህንን ስቃይ መስማት ያልቻሉት ኤሚና ኑሐሚንን ወይዘሮ ዝናሽ የክፍላቸው ጆሯቸውን ደቅድቃ ልጆቿን ይዛ ይሄ ነገር እስከ መቼ ነው እየተባለ ነው። የሴቱ አንበሳ ወይዘሮ ዝናሽም ይሄ ሰውዬ ቤተሰቤን ሊተው አልቻለም አይደል? ከዚህ በኋላ ግን አሳየዋለሁ የዝናሽ እያለች እየፎከረች ትገኛለች። እውነትም ወይዘሮ ዝናሽ ይሄን ነገር ታደርጋለች። የቤተሰቡ ጥያቄ ይሄን ነገር ሲምባ ወደዛ ቤት መሄዱን ከቤተሰቡ ውጪ ሌላ ማንም ሰው ሊያውቅ አይችልምና እንዴት ይሄ ነገር ተፈጠረ የሚለው ነገር ጥያቄ ፈጥሯል። ለሁላቸውም ምላሽ አጥተዋል። ኮማንደሩ እንግዲህ ለታገተው ሰው ደውሎ ተሳካላችሁ ወይ የሚል መልእክት ለመጠየቅ ደውሎ ነበር። በዚህን ጊዜ እንግዲህ ስልኩን ያነሳው ለይኩን እንደምታስበው ቀላል አይሆንም፣
እንዳንተ ሞኝ አይደለሁም። ቅርብ ቦታ አላስቀምጠውም። ማንም ሰው ሊያገኘው የሚችል ቦታ ላስቀምጠው አልችልም። ይሄን የሚያክል መረጃ እያለ ነው። የማይገፈጠውን ሰው እየተጋፈጥክ ነው ብሏል። በእርግጥም ተደናግጧል ኮማንደሩ ራሱን ከተፈራ ለማዳን ነበር ይሄን ሁሉ ነገር እያደረገ ያለው፣ ግን ደግሞ የተሳካለት አይመስልም። ከተራራ ጋር እየተጋጨህ ስለሆነ ይጨፈልቅሃል፣ ሊቅረብህ እያለው ነበር። አቶ ለይኩን በጭራሽ እኔ ለይኩን ነኝ አልፈራም ብሎ ፎክሯል። እውነትም ደግሞ ፉከራውን በተግባር አሳይቷል። ናሆም እነዚህን ሰዎች አሳልፈን ለፖሊስ እንስጥ ቢባልም ለህግ አካላት ሰጠን ማለትማ ይሄማ ለኮማንደሩ አመቻቸንለት ማለት ነው። የራሳችንን እርምጃ እንወስዳለን እያሉ ነው። ምን ሊያረጉ ይሆን? አምራንና ዶክተር ፋኑኤል የሰርጋቸው ቀን ተቆርጧል። እናም በዚህን ጊዜ ሚዜ መረጣ ላይ ደርሳለች። ሚዜ መረጥሽ ወይ በተባለች ጊዜ አንደኛ ሚዜዋን ኑሐሚንን ለማድረግ ፈልጋ እንደነበርና ስላልተሳካ ሪችን ለማድረግ እንደፈለገች ትመስላለች። አምራን እንዳለችው እንግዲህ ሪች ወደ ራሷ እየተመለሰች እና ከስተቷ እየተማረች ነገሮችን በንግግር ይፈቱ ይመስላል። እናም ሪችን ላረጋት እችላለሁ። ኑሐሚን አሁን አባቷ ስለጠፋ በዚህ ሁኔታ ላይ ሆና ሚዜ ሁኒ ማለት ከባድ ነው እያለች ነው። ግን ደግሞ ዶክተር ፋኑኤል አይ ሚዜ ማለት ማሰብ አለብሽ። ሚዜ ማለት እኮ ሁለተኛ እህት እንደማለት ነው። ስለዚህ ሚዜ ላይ መጠንቀቅ አለብሽ። የምትመርጪው ሚዜ ላይ በጥንቃቄ መሆን አለበት እያለ ነው። እንግዲህ እናቶ ለይኩንም እነዚህን ወንጀለኞች ይዘዋል። ከዛ አስቀጣው ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም